በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኢትዮጵያዊቷ እናታችን ቅድስት ፍቅርተ ክርስቶስ። ኢትዮጵያዊቷ እናታችን ቅድስት ፍቅርተ ክርስቶስ። እናታችን ፍቅርተ ክርስቶስ ወይም እመምዑዝ በጎንደር ክፍለ ሀገር በደራ ሆገራ አንበሳሜ በሚባለው ቦታ የአብርሃምና የሳራ ምግባር ካላቸው ከአባቷ ከላባ ከእናቷ ከወንጌላዊት ጌታችን በተወለደበት ዕለት ታኅሳስ 29 ቀን በታዘዘ መልአክ አብሳሪነት ተወለደች። በተወለደችም ጊዜ በእግሯ ቆማ በማሕያዊ ቸርነት ከጨለማ ወደ ብርሃን ላወጣኸኝ ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል ብላ አምላኳን አመስግናለች። ቤተሰቦቿ ያገኟት በስዕለት ሲሆን ስመ ክርስትናዋም ማርያም ጸዳል ተባለ። ፍቅርተ ክርስቶስ የሚለው የቆብ የምንኩስና ስሟ ነው። ዕድሜዋ ለትምህርት እንደደረሰ እግዚአብሔር የላከው አንድ ደገኛ መነኩሴ ወደ እርሷ በመሄድ የዳዊትን መዝሙር የብሉያትንና የሐዲሳት መጻሕፍትን የቤተ ክርስቲያንን ትምህርት ሁሉ በሚገባ አስተምሯታል። እናታችን ፍቅርተ ክርስቶስ በነበረችበት ዘመን አጼ ሱስንዮስ ሁለት ባሕሪ የሚለውን የረከሰ የሮማውያንን ሃይማኖት የአገራችንን ሕዝብ ሁሉ እንዲያምን በማወጁ ምክንያት በሀገራችን ከፍተኛ የሆነ የሃይማኖት ግጭት ስለተነሳና ከ8,000 በላይ ክርስቲያኖች በግፍ ተጨፍጭፈው ሲያልቁ ቅድስት ፍቅርተ ክርስቶስ ከነ አቡነ ስምዖንና ከሌሎችም ቅዱሳት ጋር ተሰልፋ ሰማዕትነትን ተቀብላ ለሃይማኖቷ ምስክር ሆናለች። ባለቤቷ ዘርዓ ክርስቶስም በሰማዕትነት አርፎ 7 አክሊላት ወርደውለታል። አጼ ሱስንዮስ ለፖለቲካዊ ጥቅም ብሎ የረከሰች የሮማውያንን ሃይማኖት በአገራችን ላይ እንዳወጀ ሊቀ ጳጳሱ አቡነ ስምዖን ካህናትንና ክርስቲያን ልጆቻቸውን አነሳስተው እያስተማሩና እያጠነከሩ እያለ በጦር ተወግተው በሰማዕትነት አረፉ። ሊቀ ጳጳሱ አቡነ ስምዖንን በሰማዕትነት ከማረፋቸው በፊት ግን እነ ቅድስት ፍቅርተ ክርስቶስን፣ ቅድስት ወለተ ጴጥሮስን፣ ቅድስት አካለ ክርስቶስን፣ ቅድስት እመ ወተትንና ሌሎችንም ቅዱሳት አነሳስተው ባራ ሄደው ንጉሡን መክረውታል፣ ገስጠውታል። ንጉሡ ግን ከፍተኛ ፖለቲካዊ ጥቅም እንደሚያገኝ ሮማውያን ቃል ገብተውለት ስለነበር ቅዱሳን አባቶችና ቅዱሳት እናቶቻችንን አብዝተው ቢመክሩትም ከክህደቱ ሊመለስ አልቻለም። ይልቁንም ቅድስት ፍቅርተ ክርስቶስን የሃይማኖቷን ጽናት ስላየ ሥጋዋ እየተቆረሰ መሬት ላይ እስኪወድቅ ድረስ በብረት በትር አጥብቆ ያስገርፋት ጀመር። በመጨረሻም ምድር እየሰወረቻት ለመግረፍ የማይመቻቸው ቢሆን ከሌሎች ሰማዕታት ጋር አንገቷን በሰይፍ አስቆርጦታል። በዚህም ጊዜ ፍጹም ጨለማ ሆኖ ምድር ተነዋወጠች። 8,010 ቅዱሳንም በሰማዕትነት አረፉ። ቅድስት ፍቅርተ ክርስቶስን አንገቷን በሰይፍ ቢቆርጧትና በሞት ብታርፍም፣ ነገር ግን ሊቀ መላእክት ቅዱስ ሚካኤል ገነትንና ሲኦልን አሳይቶ 14 ቀን በሰማያዊት ኢየሩሳሌም ከተቀመጠች በኋላ እንደገና እንደተኛ ወይም ከእንቅልፉ እንደሚነቃ ሰው ከሞት አስነስቶ ወደ ቦታዋ መለሳት። ሊቀ መላእክት ቅዱስ ሚካኤልን ከሞት ካስነሳት በኋላ እናታችን ቅድስት ፍቅርተ ክርስቶስ መናኒ ሆና በየገዳሙና በየአድባራቱ እየሄደች ዓለምን ስትዞር ያቀናቻቸው ብዙ ገዳማት አሉ። ለምሳሌ ከተስዓቱ ቅዱሳን አንዱ በሆኑት በአባ ጉባ ተመስርታ በግራኝ ወረራ ጠፍታ የነበረችውን ራማ ኪዳነ ምሕረት አንድነት ገዳምን አቅንታ የወንድና የሴት ገዳም ብላ ሥርዓት ሰርታለች። ወደ ኢየሩሳሌምም በመሄድ ላይ ሳለች በመንገድ ሰውን የሚበሉ ፍጥሮች ወደሚኖሩባት አካባቢ ስትደርስ 60 የሚሆኑ አገልጋዮቿን ለመብላት ይዘው ሳር ቅጠል እንዲበሉ በማድረግ ዓይናቸውን በጉጠት በማውጣት 4 ወር በጨለማ ቤት ውስጥ ዘጉባቸው። ሰይጣንንም ያመልኩ ነበርና ከ4 ወራት በኋላ በዓል አድርገው ለመብላት ከእሳት ውስጥ ጨመሯቸው። ነገር ግን ጌታችን በቸርነቱ ጠብቋቸዋልና እነ ቅድስት ፍቅርተ ክርስቶስ ምንም አልሆኑም። ያን ጊዜም ሰው በላዎቹ እናንተ ሰዎች ምንድናችሁ ብለው ጠየቋቸው። ቅድስት እናታችን ፍቅርተ ክርስቶስን ክርስቲያን መሆናቸውንና
እነርሱ የሥላሴ ሕንፃ የሆነውን የሰውን ልጅ መብላት እንደሌለባቸው ብታስተምራቸው ምን እንበላለን አሏት። እርሷም ከራማ ኪዳነ ምሕረት ስትነሣ የእህል ዘርን ለአገልጋዮቿ አስይዛ ስለነበረ ከዚያ ስንዴ ወስዳ ዘራችው። ስንዴውም በአንድ ቀን ብቻ ተዘርቶ በቅሎ ታጭዶ ደርቆ ተፈጭቶ ለምግብነት በቅቷል። ቅድስት እናታችንም ቀምሳ ስታቀምሳቸው እንደ ማር እንደ ወተት የሚጣፍጥ ሆኖላቸው በደስታ ተመግበውታል። ከዚያም እንደዚህ እያደረጉ እየሰሩ እንዲበሉ አስተምራ አስጠምቃቸው 6 አብያተ ክርስቲያናትን አሰርታላቸዋለች። ወንጌልን፣ ስንክሳርን፣ ሃይማኖተ አበውን፣ ግንዘትን፣ መዝሙረ ዳዊትን፣ አርጋኖንን ሁሉ በእጇ ጽፋ አስቀመጠችላቸው። እናታችን ፍቅርተ ክርስቶስ ምን ያህል የከበረች ሐዋርያዊት እንደሆነች ከዚህ ልብ ይሏል። የብርሃን እናቱ እመቤታችን ቅድስት ድንግል ማርያም ለቅድስት ፍቅርተ ክርስቶስ ተገልጣላት በልጇ ምክንያት ስለደረሱባት ሐዘኖች አወጣላታለች። የፈለገችውን እንድታደርግበት በእጇ ያለውን መስቀል ለፍቅርተ ክርስቶስ ሰጥታታለች። በዚህም መስቀል እናታችን ፍቅርተ ክርስቶስ ባህር ከፍላ ደቀ መዛሙርቶቿን አሻግራለች። የአባታችን የቅዱስ ኤዎስጣቴዎስን ገድል በማንበብና በመልአኩ ቅዱስ ሚካኤል እርዳታ ባህሩን በአጽፏ ተሻግራ ወደ ሀገረ ናግራን ሄዳለች። እንዲሁም በበትረ መስቀሏም እንደ ዘርአ ብሩክ ከባህር ውስጥ የሰጠሙ ደቀ መዛሙርቶቿን መጽሐፍትን ምንም ሳይሆኑ ማውጣት ትችላለች። እናታችን በሁሉም ሀገር እየዞረች ቅዱሳት መካናትን ትሳለም ነበር። ለደብረ ዳሞም ሄዳ ሴቶች መውጣት አይችሉም ቢሏት በሐዘን ስታለቅስ መልአኩ ቅዱስ ሚካኤል በስውር ወስዶ ከአምባው ላይ አውጥቶ ከቤተ መቅደሱ አድርሷታል። አቡነ አረጋዊው ተገልጸውላት ባርከዋታል። በዚያም ሥጋ ወደሙን በእጃቸው ተቀብላለች። እናታችን ወደ ኢየሩሳሌም ሄዳ ቅዱሳት መካናትን እየተሳለመች ለ7 ዓመታት ቆይታለች። ቅዱስ ሚካኤልም በአምደ ብርሃን እየመራት ተመልሳ ወደ ሀገራችን መጣ በድጋሚ ከሱስንዮስ ጋር ተሟግታለች። ሙታንንም እያስነሳች እንዲመሰክሩላት ብታደርግም እርሱ ግን ከጥፋቱና ከክህደቱ ሊመለስ አልቻለም። ነገር ግን እናታችን ፍቅርተ ክርስቶስ የተለዩ ተአምራትን በማድረግ መልእክቷንም በንስር አሞራ አድርጋ እየላከች ትመክረው ነበር። በአንድ ወቅት በሀገራችን የእህል መታጣት ሆነና ቅድስት እናታችን ዘውትር እንደምታደርገው የኪዳነ ምሕረትን ዝክር ልታደርግ ብላ ዝክሩን የምታደርግበት እህል አጣች። ደናግል ልጆቿንም ጠርታ ትንሽ ዱቄት እንዲያመጡላት ነግራቸው አመጡላት። በዚያችም ትንሽ ዱቄት ላይ ጸሎት አድርጋ ከጨረሰች በኋላ ወደ ቦታው መልሱት አለቻቸው። በማግስቱም እንስራው ጋኑ ሁሉ በዱቄት ተሞልቶ አግኝተውታል። ቅድስት እናታችን ልጆቿም የየካቲት ኪዳነ ምሕረትን በዓል በታላቅ ደስታ አክብረዋል። መልአኩም እናታችን ቅድስት ፍቅርተ ክርስቶስን ከቅድስት ሀገር ኢየሩሳሌም መልሶ ወደ ኢትዮጵያ ካመጣት በኋላ ዛሬ ገዳሟ ካለበት ቦታ ስትደርስ ከቦታዋ ላይ አምደ ብርሃን ተተክሎ በቀስተ ደመና ተከቦ አይታ ይህችን ቦታ ምን ታምር ብላ ጠራቻት። መድኃኔ ዓለምን ትእዛዝ የቅድስት ኪዳነ ምሕረትን ቤተ ክርስቲያን በአንዲት ቀን ብቻ ሰርታለች። ቦታዋ ዛሬም ድረስ ምን ታምር እየተባለች የምትጠራ ሲሆን ቅድስት እናታችን ፍቅርተ ክርስቶስ የሰራቻት በስሚዛ ማለትም በሰንሰል እንጨት በአይጥ ሐረግ በነጠላ ማገር አድርጋ የግድግዳ ቤተ መቅደስ በአንዲት ቀን ብቻ ሰርታ በታኅሳስ 16 ቀን በዕለተ እሑድ ቅዳሴ ቤቷን አክብራለች። በዚህም ጊዜ መላእክት ቅዱስ ሩፋኤልና ቅዱስ መስፋኤል በክንፋቸው አፈር ከኢየሩሳሌም አምጥተው በቦታዋ ላይ ቀላቅለውበታል። ጌታችንም ከብርሃን እናቱ ከቅድስት ድንግል ማርያም ጋር ለፍቅርተ ክርስቶስ ተገልጦላት
ቦታዋን ባርኮላት እስከ ዕለተ ምጽአትም ድረስ እንደማትፈርስ ቃል ኪዳን ገብቶላታል። ለምሳሌ በአንድ ወቅት ከባድ የእሳት ቃጠሎ ተነስቶ ጫካውን ሁሉ ሲያቃጥል ከቤተ ክርስቲያኗ ላይ ግን ለምልክት ያህል ጫፏ ላይ ያለችውን የሰጎን እንቁላል ብቻ አቃጥሎ ቤተ መቅደሷን አልፎ ሄዶ ጫካውን ሁሉ አቃጥሏል። እናታችን ፍቅርተ ክርስቶስ በአንዲት ቀን ብቻ በተአምራት የሰራቻት ቤተ ክርስቲያኗ ተሰርታ ባለቀች ጊዜ ጌታችን ለእናታችን ተገልጦላታል። ጌታችንን በተገለጠላት ጊዜ ቤተ ክርስቲያኗ በአራቱም አቅጣጫ ለጌታ ሰግዳለች። ዛሬም ድረስ ቤተ ክርስቲያኗ በአራቱም አቅጣጫ ሆነው ሲመለከቷት በተቃራኒው አቅጣጫ እየሰገደች ትታያለች። በምስራቅ አቅጣጫ ሆነው ቢያዩዋት ወደ ምዕራብ ሰግዳ ትታያለች። በምዕራብም ሆነው ቢያዩዋት ወደ ምስራቅ ሰግዳ ትታያለች። በሰሜን ምስራቅ አቅጣጫ ሆነው ቢያዩዋት ወደ ደቡብ ሰግዳ ትታያለች። በደቡብም ሆነው ቢያዩዋት ወደ ሰሜን ሰግዳ ትታያለች። እናታችን ፍቅርተ ክርስቶስ በተሰጣት ቃል ኪዳን መሠረት በገዳሟም ውስጥ መርዘኛ እባብ ሰውን ወይም እንስሳትን ቢነድፍ መርዙ ምንም አይጎዳም። እንዲሁም ጌታችን ገዳሟን መናፍቃን ወይም ከሃዲያን እንደማይረግጧት ቃል ኪዳን ሰጥቷታል። ለምሳሌ የጣሊያን ጦር በሀገራችን የተለያዩ ገዳማትን እያጠፋ መነኮሳትን እየገደለ ከፍተኛ ጥፋት ባደረሰበት ወቅት ይህችን ገዳም ለማጥፋት መነኮሳቶቹንም ለመግደል መጥቶ ነበር። መነኮሳቶቹም ይህን ሰምተው ለሰማዕትነት ተዘጋጅተው ጠበቁ። ነገር ግን የጦር አዛዡና ሰራዊቱ የገዳሟን ክልል አልፈው መግባት አልቻሉም። የገዳሟ ክልል ላይ ሲደርሱ በተአምራት እግራቸው ታሳስሮ መቆም መቀመጥ ሳይችሉ ቀርተዋል። የጦር አዛዡም ክርስቶስ ከዚች ገዳም አለ ብሎ 50 ጠገራ ብር ሰጥቶ ወደ መጣበት ተመልሷል። መድኃኔዓለም ክርስቶስ በዚች ገዳም ላይ ለቅድስት እናታችን ድንቅ ቃል ኪዳን ከሰጣት በኋላ እናታችን ቅድስት ፍቅርተ ክርስቶስ በየካቲት 29 ቀን በታላቅ ክብር አርፋለች። በሥጋዋም ላይ ታላቅ የብርሃን አምድ ተተክሎ የታየ ሲሆን እንደ ፀሐይም ከጠዋት እስከ ማታ ያበራ ነበር። በመካነ መቃብሯም ላይ እስከ 40 ቀን ድረስ ብርሃን ተተክሎ ታይቷል። እናታችን ቅድስት ፍቅርተ ክርስቶስ ታኅሳስ 29 ልደቷ፣ የካቲት 29 ዕረፍቷ ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። የእናታችን የቅድስት ፍቅርተ ክርስቶስ ረድኤት በረከቷ ይደርብን፣ በጸሎቷ ይማረን። አሜን። ማርያም የፍቅርና የሰላም የፍቅርና የሰላም ናፍቀኛል ስምሽን ሳልጠራ ስቀርማ እንዴት ቀራለሁ ከመንገዴ አደራ እናቴ አስቢኝ ለሚያስጨንቀኝ